ባርኮላ፣ አልቫሬዝ፣ ኢንዞ ፈርናንዴዝ ትልልቅ የዝውውር ዜናዎች። እንኳን ወደ ናቲ ቶክ ስፖርት በሰላም መጣችሁ። ውድ የናቲ ቶክ ስፖርት ተከታታዮች እንደምናችሁ። ትኩስ የዝውውር ዜናዎችን ይዘንላችሁ መጥተናል። ዛሬም ከአውሮፓ እና ከፕሪሚየር ሊግ ተወጣጡ ምርጥ የመጡ ትኩስ ዜናዎች ይዘንላችሁ መጥተናል። እናም ሌሎችም ተጨማሪ ብዙ መረጃዎችን ይዘንላችሁ በጣም ትልልቅ የዝውውር ዜናዎች ሄር ዊ ጎ የተባሉ ዝውውሮች ይዘን መጥተናል። ስለዚህ እስከ መጨረሻው ቪዲዮን ተከታተሉ ማለት ነው ዜናችንን። ውድ ተመልካቾቻችን ናቲ ፉትቦል በሚል ነው የምታውቁት ብዬ አስባለሁ። ይህንን ቻናል ናቲ ፉትቦል ድንገር እንዳይላችሁ ናቲ ፉትቦል ነው፣ ግን ናቲ ቶክ ስፖርት ብለን ልዩ አድርገናል ማለት ነው። ናቲ ቶክ ስፖርት ብላችሁ ያሉት ማለት ነው። የኛን ቻናል አሁን ከናቲ ፉትቦል ወደ ናቲ ቶክ ስፖርት ቀይረናል ማለት ነው። ስለሆነ ደግሞ ማመስገን እንፈልጋለን። 200 ሰብስክራይበር ገብተናል አልፈናም። 200 ሰብስክራይበር ስለገባን በጣም አመሰግናለሁ። ቴንኪው ማለት እፈልጋለሁ ሁሉም ለናቲ ፉትቦል ተመልካቾቻችን። አሁን ደግሞ የናቲ ቶክ ስፖርት ተመልካቾቻችን ሁላችሁም ለምን ሰብስክራይበር ስለገባን ከልብ አድርገን አመሰግናለሁ። ዛሬው ዜናችን ጀምራል። ዛሬው ዜናችንን ያቀርብኩላችሁ እስከ መጨረሻው አብራችሁን ቆዩ። ናቲ ብራውን ነኝ። ወደ ዜናችን እናልፋለን። እሺ ዛሬም በርካታ ጉዳዮችን ይዘና እንዳልኳችሁ መጀመሪያ በተለይ ባርኮላ፣ አልቫሬዝ፣ ፈርናንዴዝ ጉዳያችንን በርከታሉ ጉዳያችንን እናቀርብላችኋለን። እናም ደግሞ በትናንትናው የቻምፒየንስ ሊግ የምድብ ወይም የኖክአውት ስቴጅ ድልድል ይፋ ተደርጓል። እነዚህ 36 ክለቦች ይፋ ተደርጓል። ማን ከማን እንደሚገናኝ አንዳንድ ክለቦችን 26 25 ክለቦችን መርጠን ካልሆነ አንዳንድ ትላልቅ ክለቦችን መርጠን እንነግራቸዋለን ማለት ነው። ብቻ እስከ መጨረሻው ካያችሁት ይህንንም ታገኛላችሁ ማለት ነው። ትናንትና የካራቦ ካፕ ጨዋታዎች ተደርጓል። እነሱ ውጤት እንነግራቸዋለን። ስናሽናሽ በላሊጋም ጨዋታ ተደርጓል። ባርሴሎና ማን አሸንፎ ነው እሱ የምነግራቸው። ወደ ዜናችን እንመጣለን። መጀመሪያ ከካራቦ ካፕ ውጤቶች እንጀምራለን። ትናንትና ቼልሲ እና ፉላም ጨዋታዎችን አድርገዋል። እንግዲህ ሁለቱም አሸንፈዋል። ቼልሲ ከሉተን ታውን ነበር ጨዋታውን ያደረገው። ቼልሲ ከሉተን ታውን ጨዋታውን አድርጎ እንግዲህ ቼልሲ 2-0 በሆነ ውጤት ሉተን ታውን አሸንፏል በሜዳው። ለቼልሲ ጎሎችን አዲስ ፈራሚ ዳኒ ወለቤክ አስቆጥሯል። እንግዲህ 50ኛው ደቂቃ ላይ እና ኦዶፊን 79ኛው ደቂቃ ላይ በራሱ ላይ ባስቆጠረው ጎል 2-0 አሸንፏል። ቼልሲ ወደ ቀጣዩ ዙር አልፏል ማለት ነው። ቼልሲ ወደ ሶስተኛው ዙር አልፏል። ቼልሲ ትናንትና ማሸነፉ ተከትሎ ማለት ነው። ስለሆነ ቀጣይ ከሊድስ ዩናይትድ ይገናኛል ማለት ነው። ሌላኛው ፉልሃም ነበር። ፉልሃም በሜዳው ከዌምብሌይ ያደረገው ጨዋታ ፉልሃም ስለሆነ አሸንፏል። ጎሎቹን ኤሚል ስሚዝሮ 37ኛው ደቂቃ ላይ፣ ሮድሪጎ ሙኒዝ 43ኛው ደቂቃ ላይ እና አዲስ ፈራሚ ጎንዛሎ ጋርሻ 90 ሲደመር 4ኛው ደቂቃ ላይ ጎሎቹን አስቆጥሯል። ስለሆነ ፉልሃም ማለፉ ተከትሎ ከዌስትሃም ዩናይትድ ጋር ባለፈው እንግዲህ የእንግሊዝ ፕሪሚየር ሊግ ተፋላሚ የነበረው ከዌስትሃም ዩናይትድ ጋር ይጫወታል ማለት ነው። ወደ ዝውውር ጉዳያችን ሲሆን በአርሰናል ጉዳያችን ቀዳሚ እናደርጋለን። በተለይ አርሰናል ስናነሳ ስለ ጁሊያን አልቫሬዝ ጉዳያችን እናነሳለን። ጁሊያን አልቫሬዝ ጉዳያችን አስቀር አርሰናል እንግዲህ ጁሊያን አልቫሬዝ ሁኔታ ትኩረት በመስጠቱን ቀጥሏል ተብሏል። ውስጣዊ ስሜቱንም ከአትሌቲኮ ጋር ስምምነት ላይ ለመድረስ መቻላቸው አትሌቲኮ ስምምነት ላይ ለመድረስም በጣም ፍላጎት አላቸው ተብሏል። ስለሆነም ጁሊያን አልቫሬዝ በጣም ትልቅ የሚባል ፍላጎት አላቸው። በተለይ አሁን ዝውውሩ ሊዘጋ ትንሽ ቀናት ነው የሚቀሩት። ስለዚህ ዝውውሩ ደግሞ ለማፋጠን ይጠራሉ ተብሎ ይጠበቃል በጁሊያን አልቫሬዝ ጉዳይ። ስለሆነ በአትሌቲኮ ማድሪድ ጉዳይ ስናነሳ በጣም ስለ አልቫሬዝ በጣም ብዙ ነገሮች ተነሷል። እሱን እናወራላችኋለን። ሌላኛው ከአርሰናል የሚለቁት ተጫዋች አለ። ከማሳሰብ በፊት ግን መድፈኞቹ ግን የመደረግ ዝግጁ ነው ተብሏል። በአልቫሬዝ መድፈኞቹ የመደረግ ዝግጁ ናቸው ተብሏል። በባርሴሎና ላይ ግን በሩ ተዘግቷል። ይዝውውር በባርሴሎና ላይ በሩ ተዘግቷል። አልቫሬዝ ትልቅ ውሳኔ ለማድረግም እያሰበ ነው ተብሏል። ስለሆነ ወደ አርሰናል የሚሄድበት አጋጣሚ እንግዲህ ዩናይትድ ይጠበቃል። ወደ ሬስ ኔልሰን ጉዳያችን እናልፋለን። ኦፊሻል የሆነ እንግዲህ ሬስ ኔልሰን ኮንትራቱ ተቋርጧል። ከአርሰናል ጋር በነፃም ተለያይቷል፣ ለቋል ማለት ነው። ስለሆነ ሬስ ኔልሰን ወደ መቀቁ ተቀጥሯል ማለት አርሰናል ማለት ነው። አርሰናል ጉዳያችን በዘንጣቀና ወደ ሊቨርፑል ጉዳያችን እናልፋለን። ወደ ሊቨርፑል ጉዳያችን እናልፍ እንግዲህ ሰበር ዜና ትናንትና ሰምተዋል። እንግዲህ ሊቨርፑል ብራድሊ ባርኮላ ለማስፈረም የቃል ስምምነት ላይ ደርሰዋል። ሄር ዊ ጎ ተብሏል። የመጀመሪያ ክፍያ እንግዲህ 100 ሚሊዮን ፓውንድ እና ተጨማሪዎች እስከ 140 ሚሊዮን ፓውንድ የሚደርስ ጠቅላላ ፓኬጅ ለፒኤስጂ ይከፍላል ተብሎ ይጠበቃል። ሊቨርፑል በዚህ ተስማምተዋል። ሰነዶች እንግዲህ በ24 ሰዓት ውስጥ ይለወጣሉ ተብሎ ይጠበቃል። ሊቨርፑል እንኳን ኢላማቸውን አግኝተዋል ማለት ይችላል። በጨረሻ አይጠራጠሩም እና አሁንም አጠናቆታል ማለት ነው። ስለሆነ ሊቨርፑል ይህንን ዝውውር ሊያጠናቅቅ ተቃርቧል ማለት ነው። ቃል ደረጃ ተስማምተዋል። በእነዚህ እስከ ዛሬ እንግዲህ አረብ ነው ተመልካቾቻችን፣ እስከ ቅዳሜ ወይ እሑድ እስካለው ድረስ ሙሉ እንደሚጠናቀቅ ልገልጽላችሁ እወዳለሁ ማለት ነው። ስለሆነ
ባርኮላ ተጠናቋል። ነገ እንግዲህ ሊቨርፑል በሚያደርገው ጨዋታ ምላሹ ሊጠናቀቅ ተጠናቋል ልናየው እንችላለን። ግን ባርኮላ ሄር ዊ ጎ ተጠናቋል ማለት ነው። ቡም ቡም የሆነ ዝውውር ማለት እንችላለን። በጣም የተሰሙ ትልቅ ዝውውሮች ውስጥ አንዱ ነው። ብራዴ ባርኮላ ወደ ሊቨርፑል ሄር ዊ ጎ። ፋብሪዚዮ ሮማኖ ዘገባ ዘግቦት እንግዲህ ዛሬ እንግሊዝ ፕሪሚየር ሊግ ሁለተኛ ሳምንት ጨዋታ ይጀምራል። ማንቸስተር ሲቲ ከክሪስታል ፓላስ በሚያደርጉት ጨዋታ ይጀምራል። ለመጠቆም ያክል ነው። እሺ ወደ ሌላኛው ጉዳያችን ስራ ወደ ማንቸስተር ሲቲ ጉዳይ ስናልፍ የሚነቅስ ተጫዋች እናነሳለን። ጃክ ግሪሊሽ የምናነሳው ጃክ ግሪሊሽ እንግዲህ ትናንት እንደተገለጸው እንግዲህ የኤቨርተን መመለስ በተመለከተ እየተነጋገሩ ተብሏል። ሰንደርላንድ ግን በዚህ ዙሪያ አልተሳተፈም ተብሏል። ስለሆነ ማንቸስተር ሲቲ ኢሊማን ኒዳይን ወደ ማንቸስተር ሲቲ ለማቀላቀል ለኤቨርተን ደግሞ ስምምነትን ወደ ግሪሊሽን ለኤቨርተን ሸጡ። ኢሊማን ኒዳይን ደግሞ ወደ ማንቸስተር ሲቲ ለማምጣት እንግዲህ ስምምነት ሀሳብ አቅርቧል ተብሏል። ኤቨርተን ማንቸስተር ሲቲዎች እንግዲህ ኒዳይ በፕሌይ ሊግ ለመቆየት እንግዲህ በፕሪሚየር ሊግ እንግዲህ ለመቆየት ስለሚፈልግ በዚህ ክረምት ለሁለት የሳውዲ አረቢያ ጥያቄዎች ውድቅ አድርጓል ተብሏል። ስለሆነ ለመለዋወጥ ጥረት ያደርጉ ነው ተብሏል። ማንዳይ ወደ ማንቸስተር መጥቶ ጃክ ግሪሊሽ ወደ ኤቨርተን ዳግም የሚያስበት አጋጣሚ ይኖራል ተብሎ ይጠበቃል። ደግሞ የቼልሲዎች ጉዳያችን እናነሳለን። ቼልሲ እንግዲህ የ18 ዓመቱን ተከላካይ ሆንሰት ሀናሆር ለማስፈረም ከአታላንታ ጋር እንግዲህ ቃል ስምምነት ደርሷል። ሄር ዊ ጎ ዝውውሮቹ የሚደረጁበት እንግዲህ የወረቀት ስራዎች የሚዘጋጁበት እና የጉዞ ፍቃድ ያለው እንግዲህ የ40 ሚሊዮን ፓውንድ ስምምነት ደርሷል። ቼልሲ እንግዲህ በቅርቡ ለሆንሰት ቦነስ ተሻሽለውን እንግዲህ ወሰነ ነው ይጠበቃል። ግን እንደሚባለው እንግዲህ 2027 ላይ ሲሆን እንግዲህ ይመጣል ተብሎ የሚጠበቀው አሁን አይጠበቅም ማለት ነው። እሺ ወደ ቼልሲ ጉዳይ የሚላለ ማርቲኔዝ ጉዳያችን ነው የምናነሳው። እሺ የሚላለ ማርቲኔዝ ጉዳያችን አለን እንግዲህ እሱ ከመፍቱ በፊት ግን ስለ ኢንዞ ፈርናንዴዝ ጉዳዮች ነበር። ባርኮላ ኢንዞ ፈርናንዴዝ እና አልቫሬዝ ብያቸው ነበር። ኢንዞ ፈርናንዴዝ እና ባርኮላ ተቻላችሁ። አሁን ወደ ኢንዞ ፈርናንዴዝ ሰበር ዜና እንግዲህ ሊሰማ ይገኛል። ኢንዞ ፈርናንዴዝ ግን በትናንትናው ማታ የቼልሲ ቡድን ውስጥ አልተካተተም። የለም ሻቢ አሎንሶ ግን ትናንት ኢንዞ ሊገኝ ይችላል። ቤንች በተጣበቀ ወንበር ላይም እንኳን የለም። በተጣበቀ ወንበር ላይ እንግዲህ ኢንዞ ፈርናንዴዝ የለም ማለት ነው። ማንቸስተር ሲቲ ወይ አይደለም መስለና ኢንዞ ፈርናንዴዝ በዚህ ሳምንት መጀመሪያ ላይ እንግዲህ ለማንቸስተር ሲቲ አረንጓዴ መብራቱን ሰጥቷል እና አሁንም ማንቸስተር ሲቲ እንዲዘዋወር ተስፋ ያደርጋል ይፈልጋል ማለት ማንቸስተር ሲቲ ነው። ማንቸስተር ሲቲ እንግዲህ በቅርቡ ለኢንዞ ፈርናንዴዝ እንደማይቀርብ ይጠበቃል ተብሏል። ሳይዘጋ ቼልሲ ቡድናቸው ማሻሻል ከቻሉ እንግዲህ ብቻ ዋጋና ሽያጭ እንደሚደረግ አጥብቀው ይናገራሉ። ቡድናቸው ማሻሻል ከቻሉና ኢንዞ ፈርናንዴዝ የሚሄድበት አጋጣሚ ይኖራል። ሚላኖ ማርቲኔዝ በሚመክራል እንግዲህ ሰበር ዜና ተሰምቷል። ቼልሲ ሚላኖ ማርቲኔዝ ለማስፈረም የቃል ስምምነት ደርሷል። ሄር ዊ ጎ ተብሏል። ክለቡ ለክለብ እንግዲህ በ7.5 ሚሊዮን ፓውንድ የሚገመት ክፍያ ከአስቶን ቪላ ጋር ተስማምቷል። ኤሚሊያኖ ማርቲኔዝ እንግዲህ ትላንት ለቼልሲ አረንጓዴ ፍቃድ ተሰጥቷል ማለት እንችላለን እና ክለቦችም ዛሬ በሁለት ተስማምቷል። ፋብሪዚዮ ሮማኖ እንደዘገበው እንግዲህ ቴሌፎotball ተዘግቷል። ሄር ዊ ጎ ቼልሲ ኤሚሊያኖ ማርቲኔዝ ወደ ቼልሲ ደግሞ እንግዲህ ኦማር ማርሙሽ ነው የምናነሳው። ኦፊሻላዊ ታሪኩ የተረጋገጠ ነው። ኦማር ማርሙሽ የግዢ ግዴታ ውል ያለው ቶትናም አንድ ተጫዋች ሆኖ ተፈራርሟል። እንግዲህ ተወሰነ ግን የማንቸስተር ሲቲ 50 ሚሊዮን ፓውንድ እና 10 ሚሊዮን ፓውንድ ተጨማሪዎች ይከፍላሉ ማለት ነው። ስለሆነ ኦማር ማርሙሽ የቶትናም ተጫዋች መሆኑን ተረጋግጧል። ፊርማውን አኑሯል። ኒኮላስ ጃክሰን እናነሳ። ኒኮላስ ጃክሰን እንግዲህ ዛሬ ዓርብ እንግዲህ የአስቶን ቪላ አዲስ ተጫዋች በመሆን 25 ዓመት ውል ይፈራረማል ተብሎ ይጠበቃል። የክለብ መግለጫም እንግዲህ ተከታተል አስቶን ቪላ ስለሆነ ተጠናቋል ማለት ነው። ኒኮላስ ጃክሰን ውል ኒኮላስ ጃክሰን ተጠናቋል። አስቶን ቪላ መቀላቀሉ ለሀሪ ተነካል ተብሎ ይጠበቃል። ሌላኛው ወደ ዋናዎቹ ጉዳዮች ሰበር ዜና ወደ ትናንት የስፔን ላሊጋ ጨዋታዎች ተደርጎ ነበር። ስፔን ላሊጋ ጨዋታዎች ሲደረጉ ባርሴሎና የምናነሳው ባርሴሎና ከአትሌቲኮ ቢልባኦ ጋር በካምፕ ኑ በባርሴሎና ስታዲየም አድርጎ ነበር። ባርሴሎና 2-0 አትሌቲኮ ቢልባኦን አሸንፏል። ለባርሴሎና ጎሎችን ራፊና 17ኛው ደቂቃ እና ፈርሚን ሎፔዝ 89ኛው ደቂቃ አስቆጥሮ ማለት ነው። ሁለተኛ ሳምንቱን በድል አጠናቋል ማለት ነው ባርሴሎና። አትሌቲኮ ማድሪድ ጉዳይ ስናነሳ በተለይ ጁሊያን አልቫሬዝን ነው እንግዲህ በትናንትናው ዕለት በሰበር ዜና ተሰምቷል። እንግዲህ አትሌቲኮ ማድሪድ ጁሊያን አልቫሬዝን ለባርሴሎና እንደማይሰጥ በይፋ አስታውቋል። አሁንም የዳይሬክተሮች ቦርድ እንግዲህ ለክለቡ ስትራቴጂ በአንድ ድምጽ ድጋፍ አድርጓል። በፍጹም ለባርሴሎና አይሸጥም። ለአትሌቲኮ ማድሪድ ግን የዳይሬክተሮች ቦርድ እንግዲህ አባላት በሙሉ ድምጽ ጁሊያን አልቫሬዝ የሰጠው ተብሏል። ሙሉ ድጋፍ ነበር ተሰጥቷል። አትሌቲኮ ማድሪድ ዋና ስራ አስፈጻሚ ጊል ማሪን እንግዲህ ይናገራሉ። ጁሊያን ጥሩ እየሰራ አይደለም፣ በጣም ተበሳጭቷል። ምክንያቱም እሱን ለማታና ግራ ለማጋባት የወሰኑ ሰዎች ነበሩ። ከባርሴሎና ጋር ለመደራደር አንሞክርም፣ ውሳኔው ጥብቅ ነው ሲሉ ለሞቭስታር ተናግሯል። ስለሆነ ለባርሴሎና ጋር ምንም ድርድር ላይ አንቀርብም ሲል ተናግሯል። ዋና የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ወይም ሲኢኦ
ጊልማሪ እና የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ጊል ይቀጥላሉ። አትሌቲኮ ዩሊያን አልቫሬዝን ለመሸጥ ክፍት መሆኑን አረጋግጧል። ክፍት ነው፣ መሸጥ እንፈልጋለን ተባብሏል። ግን ለባርሰሎና አይደለም። ህልሜ ሁሊያን አልቫሬዝ አትሌቲኮ እንዲቆይ ነው የምፈልገው እኔ ብሏል። እንግዲህ ዋና ስራ አስፈጻሚ የአትሌቲኮ ማድሪድ ሲኦ ጊል እና ክለቡ መልቀቅ ከፈለገ አማራጭ እንፈልጋለን፣ ግን ባርሰሎናን በፍጹም አንፈልግም ሲል ለሞስፌስታር ተናግሯል። በፍጹም ለባርሰሎና አንሸጥም፣ ግን ለመሸጥ ክፍት ነው ብለዋል። አትሌቲኮ ማድሪድ ዋና ስራ አስፈጻሚ ሲኦ ጊልማሪን ይቀጥላሉ። የባርሳ ውሸቶች፣ ግልጽና ሙያዊነት እጦት የበለጠ ተቆጥቶናል እና ሁሊያን አልቫሬዝ ወደ ባርሳ አይዛወርም። ቃሌን እሰጣለሁ፣ ባርሰሎና በፍጹም አይዛወርም ሲል ተናግሯል። የአትሌቲኮ ማድሪድ ዋና ስራ አስፈጻሚ አሁንም ጊልማሪን ይቀጥላሉ። ስለ አልቫሬዝ እንዲህ ብለዋል። ከ30 ዓመት በላይ በእግር ኳስ ዓለም ውስጥ ቆይቻለሁ። ቃሌ ካላቸው ጥቂት ነገሮች አንዱ ነው። ዋና ስራ አስፈጻሚ እስከሆንኩ ድረስ ሁሊያን አልቫሬዝ ወደ ባርሰሎና የእግር ኳስ ክለብ አይዛወርም። ያ ሙሉ በሙሉ የተረጋገጠ ነው ብሏል። ፕሬዝዳንቱ እንግዲህ በሰጡት አስተያየት እኔ እዚህ እስካለሁ ድረስ እዚህ ዋና ስራ አስፈጻሚ የአትሌቲኮ ማድሪድ እስከሆንኩ ድረስ ወደ አትሌቲኮ ማድሪድ ሁሊያን አልቫሬዝ ወደ ባርሳ በፍጹም አይዛወርም ሲል ተናግሯል። እንግዲህ እንደዚህ ሲባል ደግሞ የባርሰሎና ደግሞ ምክትል ፕሬዝዳንት እንግዲህ ራፋ ዩስቴ አስይቶ ነበር። ባርሰሎና ለብዙ ዓመታት በእግር ኳስ ዓለም የሙያ ብቃት ሞዴል ሆኖ የቆየ ክለብ ነው። የአትሌቲኮ ዋና ስራ አስፈጻሚ ጊልማሪን ስለኛ ሁሊያን አልቫሬዝ የተናገሩ ንግግር ቀይ መስመር አስነስቶኛል እና አልወደድኩትም ሲል ተናግሯል። በጣም የቃል ምልልሶች እየተደረጉ ይገኛሉ በሁሊያን አልቫሬዝ ጉዳይ ለማለት ነው። እንግዲህ እንደዚህ ነው እንግዲህ የተናገሩት። አንድ ዝውውር መረጃዎች እነዚህ ይመስሉ ነበር። ዛሬ እንግሊዝ ፕሪሚየር ሊግ ሁለተኛ ሳምንት ይጀምራል። ማንቸስተር ሲቲ ከክሪስታል ፓላስ የመርብ ጨዋታ እንግዲህ ይጀምራል። ሁለተኛ ሳምንት ሻምፒዮንስ ሊግ እንግዲህ በትናንትናው ዕለት የዕጣ ድልድል ወጥቷል። አዎ በትናንትናው እንግዲህ 8 ጨዋታዎች የሚያደርጉት ወጣው። አስደናቂ ድልድል ወጥቷል። በጣም ምርጥ ጠባቂ ጨዋታዎችን ወጥቷል ማለት ነው። እሱን እናነሳላችኋለን ውድ ተመልካቾቻችን ማለት ነው። እሺ ከእንግሊዝ ፕሪሚየር ሊግ ቡድኖች እንጀምራለን። የእርሳቸው ቡድኖችን እናነሳላችኋለን። 8 ቡድኖች። እሺ ከአርሰናል እንጀምራለን። ባለፈው ዓመት የሻምፒዮንስ ሊግ ተፋላሚ እንግሊዝ ፕሪሚየር ሊግ ሻምፒዮን አርሰናል እናነሳለን። በቋት አንድ ውስጥ ነበረ እንግዲህ የአርሰናል ሻምፒዮንስ ሊግ እንግዲህ ድሮው ስንመለከት እንግዲህ አርሰናል ከሪያል ማድሪድ ጋር በሜዳው በመጀመሪያው ጨዋታ ከሪያል ማድሪድ ጋር በሜዳው ከባየር ሙኒክ ጋር ከሜዳው ውጪ ከቦሩሲያ ዶርትመንድ በሜዳው ከሪያል ቤቲስ ከሜዳው ውጪ ከሊል በሜዳው ከናፖሊ ከሜዳው ውጪ ከሳባህ በሜዳውና ከስላቪያ ፕራ ከሜዳው ውጪ ይጫወታል ማለት ነው። ስለሆነ አርሰናል ተንጠጠረ ያለ ሻምፒዮንስ ምድብ ደርሷል ማለት ይችላል። ሪያል ማድሪድ፣ ባየር ሙኒክ፣ ዶርትመንድ፣ ሪያል ቤቲስ፣ ሊል፣ ናፖሊ፣ ሳባ፣ ስላቪያ ፕራ በተለይ ሪያል ማድሪድ ጋር ምርጫ በጣም ተጠባቂ ነው። ከባየር ሙኒክ በጣም ተጠባቂ ነው። ሁለቱ በጣም ተጠባቂ ናቸው ማለት ነው። በተለይ ዶርትመንድ ራሱ በእንግዲህ በኤምሬትስ ጋር ተገናኝቶ ዶርትመንድ 3 ለማሸነፍ ይታወቃል። በኤምሬትስ ስታዲየም መጥተው አሁንም በኤምሬትስ ስታዲየም ነው የሚያደርጉት። ከሪያል ቤቲስ ጋር ሪያል ቤቲስ እንግዲህ በኤምሬትስ ድረስ መጥቶ እንግዲህ አሸንፏል ሪያል ቤቲስ። አሁን ደግሞ ከሜዳ ውጭ ነው ከሊል ጋር የሚያጫወተው ከናፖሊ በተለይ የሚያጫወተው በጣም ጠባቂ ነው። ስላቪያ ፕራ እንግዲህ ባለፈው ዓመት ተገናኝቶ ነበረ። ከባለፈው ዓመት ካቻም ተገናኝቶ ነበረ። ይህ ነው እንግዲህ አርሰናል የምድብ እንግዲህ ሪያል ማድሪድ፣ ባየር ሙኒክ፣ ዶርትመንድ፣ ሪያል ቤቲስ፣ ሊል፣ ናፖሊ፣ ሳባ እና ስላቪያ ፕራ ደርሷል ማለት ነው። ሌላኛው እንግሊዝ ክለብ እንግዲህ ሊቨርፑል እናነሳለን። ሻምፒዮንስ ሊግ አሸናፊ በብቃት አንደኛ የተደረገው ሊቨርፑል ከአትሌቲኮ ማድሪድ በሜዳው ከኢንተር ሚላን ከሜዳው ውጪ ከፖርቶ በሜዳው ከክለብ ብሩጅ ከሜዳው ውጪ ከቪላሪያል በሜዳው ከፌነርባቼ ከሜዳው ውጪ ከሌንስ በሜዳው እና ከላስክ ከሜዳው ውጪ ይጫወታል ማለት ነው። ሊቨርፑልም ትንሽ ጠጠር ያለው ግን ይሻላል ከአርሰናል ብዬ አስባለሁ። ስለሆነ ከአትሌቲኮ ማድሪድ ከኢንተር ሚላን ከፖርቶ ከክለብ ብሩጅ ከቪላሪያል ከፌነርባቼ እና ከሌንስ እና ከላስክ ሊቨርፑል ደርሷል ማለት ነው። እሺ ሌላኛው የእንግሊዝ ክለብ ምናምን የማንቸስተር ሲቲ ይሆናል። ያን ጊዜ ሻምፒዮንስ አሸናፊ ማንቸስተር ሲቲ ደግሞ የእርሳቸው ቡድኖች ስናነሳ በቋት አንድ ነበር። እሱም ከፒኤስጂ በሜዳው ከባርሴሎና ከሜዳው ውጪ ከስፖርቲንግ ሊዝበን በሜዳው ከፖርቶ ከሜዳው ውጪ ከናፖሊ በሜዳው ከአርቢ ላይፕዚግ ከሜዳው ውጪ ኤኬቴንስ በሜዳውና ከሌንስ ከሜዳው ማንቸስተር ጠጠራ ናቸው። ከፒኤስጂ ከባርሴሎና ከስፖርቲንግ ከፖርቶ ከናፖሊ ከአርቢ ላይፕዚግ ከኤኬቴንስ ከሌንስ ጨዋታው ማለት ነው። እነዚህ እንግዲህ የማንቸስተር ሲቲ ናቸው። የእንግሊዝ ክለብ እንግዲህ እንደዚህ ያሉ ጥሩ ምድቦች ናቸው። ማንቸስተር ደርሷል። ሌላኛው የማንቸስተር ዩናይትድ እናነሳለን። ማንቸስተር ዩናይትድ ከስንት ዓመት በኋላ የተመለሰው ስናነሳ ከባየር ሙኒክ በሜዳው ከአትሌቲኮ ማድሪድ ከሜዳው ውጪ ከሮማ በሜዳው ከስፖርቲንግ ሊዝበን ከሜዳው ውጪ ከአርቢ ላይፕዚግ በሜዳው ከቪላሪያል
ከሜዳ ውጪ ከሳባ በሜዳውና ከኮሞ ከሜዳ ውጪ ያደረገ ማለት ነው። ስለሆነ ማንቸስተር ዩናይትድ እነዚህ ደርሷቸው እንግዲህ ከዓመት በኋላ ሲመለሱ ዳግም ከባየር ሙኒክ ጋር ደርሷቸው ማለት ባየር ሙኒክ፣ አትሌቲኮ ማድሪድ፣ ሮማ፣ ስፖርቲንግ ሊዝበን፣ አረብ ለይፕዚግ፣ ቪላሪያል፣ ሳባ እና ኮሞ የማይክሮሶፍት 8 ውስጥ እንግዲህ የሚጫወቱ ቡድኖች ናቸው ማለት ነው። ሌላኛው የአስቶን ቪላ ነው እና ነው እንግዲህ የአስቶን ቪላን ከፓሪስ ሴን ጀርመን ከፒኤስጂ በሜዳው ከባርሴሎና ከሜዳ ውጪ ከዶርትመንድ በሜዳው ከክለብ ብሩጅ ከሜዳ ውጪ ከፌነርባቼ ከሜዳ ውጪ ከጋላታሳራይ ከሜዳ ውጪ ከቫይኪንግ በሜዳውና ከስላቪያ ፕራግ ከሜዳ ውጪ ይጫወታል። አስቶን ቪላ ሌላኛው የእንግሊዝ ክለብ የሚጫወቱ እንግዲህ ከነዚህ ክለቦች ጋር ነው ማለት ነው። ከባድ ነው። እነዚህ ናቸው እንግዲህ ሌላኛው ደግሞ ዋናው ነው ክለቦቹ እናንሳ እንግዲህ ሻምፒዮኑ ፒኤስጂ ከባርሴሎና በሜዳው ከማንቸስተር ሲቲ ከሜዳ ውጪ ከሮማ በሜዳው ከአስቶን ቪላ ከሜዳ ውጪ ከጋላታሳራይ በሜዳው ከቪላሪያል ከሜዳ ውጪ ስሎቪያን ብራቲስላቫ በሜዳውና ከኮሞ ከሜዳ ውጪ ይጫወታል ማለት ነው። ሻምፒዮኑ ፒኤስጂ ከባርሴሎና ከማንቸስተር ሲቲ ከሮማ ከአስቶን ቪላ ከጋላታሳራይ ከቪላሪያል ከስሎቪያ ብራዚል እና ከኮሞ ከባርሴሎና እና ከማንቸስተር ዩናይትድ በጣም ተጠባቂ ነው ማለት ፒኤስጂዎች። ሌላኛው ባየር ሙኒክ ከባርሴሎና ተፋላሚ ባየር ሙኒክ እንግዲህ አንድ ነበረ። አርሰናል በሜዳው ከአርሰናል በሜዳው ከአትሌቲኮ ማድሪድ ከሜዳ ውጪ ከሪያል ቤቲስ በሜዳው ማንቸስተር ዩናይትድ ዩናይትድ ጋር ከሜዳ ውጪ ከቦዶ ግሊምት በሜዳው ከሊል ከሜዳ ውጪ ከስላቪያ ፕራግ ከሜዳ ውጪ እና በሜዳውና ቫይኪንግ ከሜዳ ውጪ ይጫወታል። ባየር ሙኒክ እንግዲህ ደርሳቸው ጥሩ ተማምናቸዋል። ከአርሰናል ከአትሌቲኮ ማድሪድ ከሪያል ቤቲስ ከማንቸስተር ዩናይትድ ከቦዶ ግሊምት ከሊል ከስላቪያ ፕራግ እና ከቫይኪንግ ባየር ሙኒክ ነው። ደግሞ ሌላኛው አትሌቲኮ ማድሪድ ግን የባለፈው ዓመት ሻምፒዮንስ ሊግ ፍጻሜ ተፋላሚ ስንመለከት በቋት አንድ ነበር። እሱም ባየር ሙኒክ በሜዳው ሊቨርፑል ከሜዳ ውጪ ከማንቸስተር ዩናይትድ በሜዳው ከፒኤስቪ ከሜዳ ውጪ ከፌነርባቼ በሜዳው ከቦዶ ግሊምት ከሜዳ ውጪ ከቫይኪንግ በሜዳው እና ከስቱትጋርት ከሜዳ ውጪ ማለት ጥሩ በደረሰ ማቻል ከባየር ሙኒክ ከሊቨርፑል ከማንቸስተር ዩናይትድ ከፒኤስቪ ከፌነርባቼ ከቦዶ ግሊምት ከቫይኪንግ እና ከስቱትጋርት ጋር ደርሷቸው ማለት ነው። ባርሴሎና ነው ምናቸው ባርሴሎና ደግሞ በሜዳው ከማንቸስተር ሲቲ ከሜዳው ውጪ ከፒኤስጂ በሜዳው ከአስቶን ቪላ ከሜዳው ውጪ ከስፖርቲንግ በሜዳው ከፌኖርድ ከሜዳው ውጪ ከጋላታሳራይ በሜዳው ከኮሞ እና ከሜዳው ውጪ ከሳባ ጋር ይጫወታል ማለት ነው። የባርሴሎና ምድብ ጥሩ ማቻል ከማንቸስተር ሲቲ ከፒኤስጂ ከአስቶን ቪላ ከስፖርቲንግ ከፌኖርድ እና ከጋላታሳራይ እና ከኮሞ እና ከሳባ ጋር በተለይ እንግዲህ ሮድ የቀመሩ ማንቸስተር ሲቲ የሚገጥምበት ጨዋታ በጣም ተጠባቂ ጨዋታ ይሆናል ማለት ነው። ሌላኛው የሪያል ማድሪድ እናነሳለን። ባለክብሩ እንግዲህ የ15 ጊዜ ሻምፒዮንስ ሊግ ሻምፒዮኑ ሪያል ማድሪድ ከኢንተር ሚላን በሜዳው ከአርሰናል ከሜዳ ውጪ ከፒኤስቪ በሜዳው ከሮማ ከሜዳ ውጪ ከአረብ ላይፕዚግ በሜዳው ከሻክታር ዶኔትስክ ከሜዳ ውጪ ከላስክ በሜዳው ከኤኬ አቴንስ ከሜዳ ውጪ ነው። ሪያል ማድሪድ ጥሩ ማለት ይችላል። እንደው ከሌሎቹ አንፃር ከኢንተር ሚላን፣ አርሰናል፣ ፒኤስቪ፣ ሮማ፣ አረብ ላይፕዚግ ሻክታር ላስክ ኤኬ አቴንስ ጋር ይጫወታል ማለት ነው። ሌላኛው የኢንተር ሚላን ስናነሳ እሱም በቋቱ አንድ ውስጥ የነበረ ነበር። ኢንተር ሚላን ስናነሳ ከሊቨርፑል በሜዳው ከሪያል ማድሪድ ከሜዳ ውጪ ከክለብ ብሩጅ በሜዳው ከዶርትመንድ ከሜዳ ውጪ ከሻክታር ዶኔትስክ በሜዳው ከፌኖርድ ከሜዳ ውጪ ስቱትጋርት በሜዳው እና ከስላቪያ ብራቲስላቫ ከሜዳ ውጪ ሲሆን ኢንተር ሚላን እንግዲህ ከሊቨርፑል ከሪያል ማድሪድ ከክለብ ብሩጅ ከዶርትመንድ ከሻክታር ዶኔትስክ ከፌኖርድ ከስቱትጋርት እና ከስላቪያ ደርሷል ማለት ነው። ከስላቪያ ብራቲስላቫ ጋር ደርሷቸዋል ማለት ነው። ብዙ ክለቦች እንግዲህ ወጥቶላቸዋል። ዋናዎቹንም እነዚህ እንጥቀስላቸው ብዬ ነው። እንግዲህ ሌላኛው እንግዲህ እንደ ሁለት ክለቦች ይጨምራሉ። ዶርትመንድን እና ዶርትመንድ ጨመር ዶርትመንድ ሲጨምር ኢንተር ሚላን ጋር በሜዳው ከአርሰናል ጋር ከሜዳ ውጪ ከሪያል ቤቲስ በሜዳው ከአስቶን ቪላ ከሜዳ ውጪ ከቪላሪያል በሜዳው ከቦዶ ግሊምት ከሜዳ ውጪ ከኤኬ አቴንስ በሜዳው እና ከሳባ ከሜዳው ውጪ ይጫወታል ማለት ነው። ዶርትመንድ ሌላኛው የናፖሊ እናነሳና እንደመጨረሻው ከአርሰናል በሜዳው ከማንቸስተር ሲቲ ጋር ከሜዳ ውጪ ከክለብ ብሩጅ በሜዳው ከፖርቶ ከሜዳ ውጪ ከቦዶ ግሊምት ከሜዳ ውጪ በሜዳው ቪላሪያል ከሜዳ ውጪ ቫይኪንግ ጋር በሜዳው እና ከሳባ ከሜዳው ውጪ ይጫወታል። እንግዲህ እነዚህ እንግዲህ ሻምፒዮንስ ሊግ ናቸው። እንግዲህ በአጭር ቪዲዮ ወደ 6,000-7,000 ታይቷል። እስካሁን ባለው ድረስ አላየሁትም። እስካሁን 6,000-7,000 ታይቷል። ዙሮ እዛ ላይ በደንብ በቪዲዮ ላይ ያለው በደንብ ማየት ትችላላችሁ ማለት ነው። ዛሬ ማየት ትችላላችሁ። በጣም እንግዲህ በሻምፒዮንስ በጣም ትልቅ ጨዋታዎች ሲደረጉ እነሱ መካከል አንዶቹን አንሳላችሁ። አርሰናል ከሪያል ማድሪድ የሚያደርጉት ጨዋታ ተጠባቂ በኤሚሬትስ ስታዲየም
ባርሴሎና ከማንቸስተር ሲቲ በካምፕ ኑ በጣም ድንቅ ጨዋታ፣ ማንቸስተር ሲቲ ከፒኤስጂ በማንቸስተር ሲቲ ይሰርሳ የሚያደርግ ጨዋታ፣ ኢንተር ሚላን ከሊቨርፑል በኢንተር እንግዲህ የሚያደርግ ጨዋታ በጣም ተጠባቂ ነው። ፒኤስጂ ከባርሴሎና በጣም ጠብቁ ጨዋታ ነው ይሄ በፒኤስጂ ፓርክ ዴስ ፍራንስ ስታዲየም። ባየር ሙኒክ ከአርሰናል በባየር ሙኒክ አሊያንዝ አሬና ስታዲየም የሚያደርግ ትልቅ ጨዋታ ነው። ማንቸስተር ዩናይትድ ከባየር ሙኒክ በኦልድ ትራፎርድ የሚያደርግ በጣም ድንቅ ጨዋታ። ደግሞ አርሰናል ከቦሩሲያ ዶርትመንድም እንደዛው፣ አትሌቲኮ ማድሪድ ከማንቸስተር ዩናይትድም ሌላኛው ምርጥ ጨዋታ ይሆናል ተብሎ ይጠበቃል። እነዚህ እንግዲህ ሻምፒዮንስ ሊግ ጨዋታዎች ናቸው። በትናንትናው ምድብ ድረስ ወጣ ብዬ ነውና ውድ የናቲ ቶክ ስፖርት ተከታታዮቻችን የዛሬው ማለት ስፖርት ዜናችን ይመስል ነበር። ነገ ያለ ትኩስ ዜናችን እንመለሳለን። ዛሬ ማታ አንድ ሰዓት ላይ ስለ ሁለተኛ ሳምንት ሊግ በደንብ እንተነትናለን። ትንተነቀረን ይጠብቁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ። ሰላም ዋሉ። አመሰግናለሁ። ሁሉም ሰብስክራይብ ስለገባን አመሰግናለሁ። ሰብስክራይብ ስለገባን ናቲ ቶክ ስፖርት ተቀይሯል ማለት ነው። አመሰግናለሁ። ባይ ባይ። ቻው